እንኳን ደህና ቆያችሁን። አዲስ ታለንት ሾው በምዕራፍ 4 አራተኛው ዙር ውድድር በዚህ መልኩ ተጀምሯል። ከሰላምታ ባንድ ጋር እንደምን ቆያችሁ? ይህንን ድንቅ ውድድር አዲስ ሚዲያ ኔትወርክ ከአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ጋራ በጋራ በመቀናጀት ነው ወደ እናንተ የምናደርሰው። በዚህ መድረክ በርካቶች ይነግሳሉ። በርካታ ፈርጦችን በምዕራፍ 4 አራተኛ ዙር ውድድር እናስመለክታችኋለን። በርካታ ባለተሰጥኦዎች ዝግጅታቸውን ጨርሰው እኛን ነው የሚጠብቁት። የረፍት ቀናችሁ ድምቀት የሆነው አዲስ ታለንት ሾው ከዚህ ሰዓት ጀምሮ እንግዲህ በተለያዩ ተሰጥኦ ውድድሮች ወደ እናንተ መድረሱን ይቀጥላል። እንደ ወትሮ ሁሉ የምናስቀድመው የድምጽ ተወዳዳሪዎችን ስራዎች ነው። በዚህ ዙር 3 ተወዳዳሪዎች አሉን። በተከታታይ ወደ መድረክ መጥተው ስራቸውን ከሰላምታ ባንድ ጋር ይጋብዙናል። የመጀመሪያ ስራውን የሚያቀርብልን አሰፋ ተስፋዬ ይሆናል። መድረኩ ያሴ ነው። ጠዋትና ቀን ማታ ቅርብ ነው ሩቅ ነው አያሰኝም ፍቅር ደሞ እንደምን አለሽ ጠዋትም ማታም ለዘወት ካላጣሽው አካል በልቤ ላይ ቁጭ ብለሽ ታሰኝኝ ጀምር ደሞ እንደምን አለሽ ካላጣሽው አካል በልቤ ላይ ቁጭ ብለሽ ታሰኝኝ ጀምር ደሞ እንደምን አለሽ ሽንጌላ መስሎሽ እንዳትሰኝ ቅር ከዚህ የበለጠ ያናግራል እኮ ፍቅር የፍቅርን ምስጢር አርገሽ እንደዋዛ አደራ እንዳትይኝ የሰላምታ ምነው በዛ ሽንጌላ መስሎሽ እንዳትሰኝ ቅር ከዚህ የበለጠ ያናግራል እኮ ፍቅር ቅርብ ነው ሩቅ ነው አያሰኝም ይንታ ደሞ እንደምን አለሽ የኔ ፍቅር የኔ አለኝታ ካላጣሽው አካል በልቤ ላይ ቁጭ ብለሽ ታሰኝኝ ጀምር ደሞ እንደምን አለሽ ታሰኝኝ ጀምር ደሞ
አለ ታሰኝን ጀምር ደሞ ደሞ እንደምን አለ አሰፋ ተስፋዬ የባታ ገብረሕይወትን ሙዚቃ በዚህ መልኩ አቅርቦታል። ዳኞች ምን ትላላችሁ? አሴ እንዴት ነህ? እግዚአብሔር ሰላም ነው? ደህና ነው። አሪፍ። እንደዚህ ፕሮግሬሲቭ የሆነ ነገር ደስ ይላል። በጣም እኔ ደስ ብሎኛል። እንደዚህ አይነት ሆን ራሱ አለ ወይ የሚለውን እኔ እንደ አዲስ ነው የሆነ ያንተን ቀለም እንደገና እዚህኛው ላይ የሰማሁትና ለእኔ በጣም ነው ደስ ያለኝ። ያው እንደዚህ አይነት ነገር ያው የቡድንህ እዚህ ካንተ ጋር የሚወዳደሩት ሰዎች ያላቸው ፐርፎርማንስ ስለሚወስነው እዚህ ጋር ይሄ ነው ምለው ባለንም በአንተ ግን እኔ በጣም ደስተኛ ነኝ። አሴ አሪፍ ነው አሰላለፍ ጥሩ ነው። የተሰጠህን ምክር ተቀብለን እንደምንም ራስን ገፍተህ ኮቱን ስታወልቀውና ሸሚዝ ስትለብስ ቀለል አለህ አይደል? ፈገግ አልክ፣ ዳንሱ መጣ፣ ግራ ቀኝ አልክ፣ እዛ ጋር ደርሰህ ተመለስክ ምናምን። ያው ማይኮ አንዳንድ ቴክኒካል ችግር ነበረ። ማይኮ ሲቀየር ደግሞ ጉልበት የሰጠው ጉልበትህ በደንብ ወጥቶ ታየ። አሪፍ ነው። ለከለርህ የሚስማማህን የመረጥከው ሰው አሁን አየህ ግዘና ስትል የሚቀጥለው ደግሞ ካለፍክ ማለት ነው። ቻሌንጅ የሚሰጥ ደግሞ ያው ኤግዛክትሊ ያው የመስፈን ችግር የለብህም። የኮንፊደንስ ነው። ኔክስትም ደግሞ ትንሽ አሻሽለ ከዚህ ከፍ ብለህ ትመጣለህ። ከዛ አቀራረበ አስተካክለን የራሳችንን ቅመም ጨምረንበት ትንሽ ሻል አድርገን ከባንዶቹ ጋር በመነጋገር ያስተካክሉልሃል። ሪአሬንጅ ተደርጎ የሆነ ደግሞ አዲስ አሪፍ ነገር አሰፋን በደንብ ሊያሳይ የሚችል ነገር ይዘህ ትመጣለህ። ከውጤት በኋላ ነው እንግዲህ እሱ የሚሆነው። አሪፍ ነው፣ ጥሩ ነው። ምንም የምልህ ነገር የለኝም። ቴንኪው በጣም የአዲስ ታለንት ሾው አራተኛው ምዕራፍ አራተኛው ዙር ውድድርን እየተከታተላችሁ ነው የምትገኙት። የድምጽ ተወዳዳሪዎች ስራዎቻቸውን እያቀረቡልን ነው የሚገኙት። በማስከተል ስራውን የሚያቀርብልን ትዕዛዙ ግርማ ይሆናል። ትዕዛዙን ወደ መድረክ ጋብዘዋለሁ። ላላገኛት ነው ወይ ላይ ፈታ ህልሜ ላላገኝሽ ነው ይሄ ሁሉ ህልሜ በጥቦቿ መሃል ተጋድሜ በሷ ዘበኛ በከንፈር ታድሜ ስመካ ባዶ ቤት ናፍቆት ተሸልሜ ላላገኛት ነው ወይ ላይ ፈታ ህልሜ ላላገኝሽ ነው ወይ ይሄ ሁሉ ህልሜ እንዴት ያስደስታል ፍቅር በሄድ አፍገጥሞ ጨዋታ ሲያስለበልብ ጽድቅ ነበር በዚያው ብሎ ጭልም ምኞት በአጥቢያ ዳኛ ላይ ታገድ በህልም ዓለም ጉዞ ባሳብ መንገድ ሌት መባከን ይሻል ካጉል መውደድ ሀገሯ ወዲያ ማዶ ሀገሯ ወዲያ ማዶ ሀገሯ ወዲያ ማዶ ናፍቆቷ ሀገሯ ወዲያ ማዶ ሀገሯ ወዲያ ማዶ ሀገሯ ወዲያ ማዶ ናፍቆቷ ስጋጃን ጥፌ ግምጃ ብጋርድ እንኳን ሊሞቀኝ አለኝ ብርድ ብርድ ጤዛ ወሮታል የኛውን ሰፈር ብቻ መኝታ እንደምን ልድፈር ሌት ሌት ለመንገድ ቀን ከመሰወር ምነው ወንድ አጥቢያ ብትወረወር ምነው ወንድ አጥቢያ ብትወረወር
ልብ ይሰርቃል ቀን እያስቀደሰ ሌሊት ልብ ይሰርቃል በሉ መሸ መሸ እስኪ ላለጣጥፎ እየባዘ ሌቱን በሀሳብ አልፎ ባጀብ ከቦይ በሰመመን ስናይ በልቤ ትመጣለች ያቺ የቀን መናኝ በልቤ ትመጣለች ያቺ የቀን መናኝ አቤት አገሩ የት ይሆን የዋልሽበት ታሳድሪ እንደሆን የመሸበት ጠያይቄ ልምጣ ካለሽበት በህልም እያሰብኳት ከመሰሰት በፍቅር እያሰብኳት ከመደሰት ነግቶ ባያት ምነው ብትከሰት አገሯ ወዲያ ማዶ አገሯ ወዲያ ማዶ አገሯ ወዲያ ማዶ ናፍቆቷ በጣማለሁ አገሯ ወዲያ ማዶ አገሯ ወዲያ ማዶ አገሯ ወዲያ ማዶ ናፍቆቷ በጣማለሁ አይችሉም እንጂ ብቸኝነቴን እንደምልርሳት ፍቅሬን እምነቴን ባይልላት ነው ወይ ባይልልኝ እሷ አይቆርጥላት እኔ አይለይልኝ ከወር ላትወጣ አወይ መቸገር አንጀት ስትበላ የድሃ ነገር አንጀት ስትበላ የድሃ ነገር አንጀት ስትበላ ኧረ አንጀት ስትበላ አንጀት ስትበላ አንጀት ስትበላ ኧረ አንጀት ስትበላ የድሃ ነገር ትእዛዙ ግርማ የተወዳጁ የአበበን ተካ ሙዚቃ ይሄን በመሰለ ሁኔታ ከፍ አድርገው ከሰላምታ ባንድ ጋር አስደምጦናል። እኛም ወዝወዝ ስንል ነበር። ስራውን እንዴት አገኛችሁት ዳኞች? ትእዛዙ እንዴት ነህ? ይሄ ዘፈን ሲወጣ ምናልባት 19 ስንት ላይ ነበር አበበ ተካ ሲወጣው? 80 ምናምን ነው። ኢትዮጵያ በአንድ እግሯ እኮ ነው የቆመችው። በአንድ እግሯ በቃ አበበ ተካ በተለይ ይሄን ዘፈን ደግሞ ከዛ በኋላ መድረክ ላይ ለመጀመሪያ ጊዜ ተጫወተው ኢትዮጵያ ውስጥ የሆነ የመጀመሪያው ሚውዚክ አዋርድ ተካሂዶ እና በቃ አስገራሚ ነበር። ይሄ ምን አይነት ኤፒክ የሆነ ዘፈን ነውና ወደ አንተ ስመጣ ግን ትእዛዙ በቃ አሯሩጣን የጨረስከው ቀስ ማለት ድምጽህ በጣም ያምራል። ግሬስፉል በጣም ስትፈጥን ይኸውልህ ግጥሙን የሆነ ቦታ ላይ ዜማውን ሳትጨርሰው ነው ዝም ብለህ አልፈው የምትሄደው። ረጋ ብትል ኖሮ ድምጽህንም መመጠን ብትችል ኖሮ የተሻለ ነገር ማቅረብ ትችል ነበረ። በነገራችን ላይ ወይኔ ለካ ረሳሁት እንጂ ይሄ ዘፈን የማን ነው ብዬ ልጠይቅህ ነበር። አንተ ገና አስተያየት መሰሳል ጀምር። ለምን አንድ ሰው ዘፍኖት አንድ ሌላ ታለንት ሾው ላይ የኮፒውን የሆነ ሰው ሲዘፍን አይቻለውና እና እንደዚህ አይደለም። አንተ ወደ ራስህ አምጥተው እንኳን ብትዘፍን ረጋ ብታረጋው ድምጽህን መመጠን ብትችል እና ዜማዎቹን ደግሞ ብትጨርሳቸው ይሄ ትልቅ ክፍተት ፈጥሮብሃል። ችግር የፈጠረብህ ይሄ ነው። እስቲ መልካም እድል። ትእዛዙዬ እንዴት ነህ? ሰላም ነህ? ዛሬ እናቴ ኤነርጃይዘር ውጠህ ነው የመጣኸው። የሆነ ባትሪ ያስገጠመ ምናምን ነው የመጣኸው። ያው አንድም ዲስትራክት ያደረገን የሱ በጣም ብሎ ነው የገባውና እዚህ ጋር ሆኜ እኮ ትንሽ ቀስ በል እያልኩት ነበር። በጣም የሱ በጣም በቃ ኃይለኛ ሆኖ መምጣትም ነው ዲስትራክት ያደረገህ አሹዬና ሙዚቃው ማረን ነው ምናልባት ያው ነገ ዋናው ሙዚቃውም ፈጠን ይላል። አቤ ለስለስ አርጎ ስለሚጫወተው ነው ምናልባት ያው ሪትሙን ጎተት ማድረግ ይቻል ነበር። ኢትስ ኦኬ እሱ አይደለም እንትኑ የትእዛዙ እናቴ ከመቅኔህ ነው የሚው እንዲህ ከዚህ ነው የሚወጣው ድምጽ ከጉልበትህ ከምናምን ነው ተሰብስቦ የሚወጣውና ያው መመጠኑም አለመቻሉም ሊሆን ይችላል። ደስ ብሎ በቃ በፉል እንትን ነው ዛሬ በደንብ በቃ የሳምንት ስትሬት እንቅልፍ ተኝተህ የመጣ ነው የምትመስለው። በጣም ጉልበት አለህ። ለዛ ነው ምንድነው ያው ማለስለስ መዝፈኑን ብቻ ሳይሆን የዘፈኑን ለዛ እንዳታጣ
ዘፈኖችን እንትን በላቸው። አሁን ሌሎቹንም እንደምላቸው አሁን አንተ የመስፈን ችግር የለብም። ከዚህ በኋላ ደግሞ ልጅ አይደለህ ወጣት አይደለህ አስደንቀን ደግሞ የተለያዩ ነገሮች በቃ ከዚህ በኋላ የባንዱም አሳይመንት ሊሆን የሚችለው የሚመስለኝ እናንተ ተነጋገሩበት። የሚያመጡትን ዘፈን በተወሰነ ደረጃ ጋይድ መደረግ አለባቸው። እንግዲህ ተወዳዳሪዎች እንግዲህ የደወልከ አንትዬም ትነግራቸዋለህ። ለጥናት ሲሪየስ ጊዜ መስጠት አለባቸው። ከዚህ በኋላ ላለው ዙር የምታልፉ ድምፃውያኖች ሪአሬንጅድ የሆነ በደንብ አሪፍ የራሳችሁን ኤሌመንት ሰጣችሁ ሙዚቀኞቹ በደንብ ያግዟችኋል። አስደንቁን በቃ አሁን ፕሮግራሙ ከጀመረ ጊዜ ጀምሮ የሰውን ዘፈን ኤግዛክትሊ ኮፒ አድርጎ መስፈን እስቲ ይብቃ። ትችላላችሁ በቃ ትችላችሁ መሰለኝ እዚህ ጋር የመጣችሁት። ከዛ ኔክስት ካለፍክ ማለት ነው ቀደሙ የሆነች ኤሌመንት የሆነች ነገር ቅመማ ቅመም ጨምረህበት ደግሞ አሪፍ ነገር ስሎም ሊሆን ይችላል ፋስትም የማንም ዘፈን ሊሆን የሴትም ይሁን የምንም ይሁን የራስህን አድርገህ አሪፍ አድርገህ ትመጣለህ። በተረፈ ደግሞ ይሄን ጸጉርህን አንድ መላበልልኝ ዛሬ አልወደድኩትም። ያንዲ ሆነ ካምፓኒ ሎጎ ነው የምትመስለው። እሺ ስለዚህ አስተካክለው ይስተካከል። እቺን ምን መስመር ተሰብሰብሽ አሪፍ አርግሻት ነኝ። ታንክ ዩ ከስከሱ ተመችቶኛል። እዲ አስትሮኖት መስሎ ነው የመጣው። በጣም ተመችቶኛል። ዳኞችን ላስተያየት ትዕዛዙን ለስራው እያመሰገንን በዚህ ዙር የመጨረሻ ተወዳዳሪ የምትሆነው ነፃነት ሀብቶም ናት። ስራዋን ትጋብዘናለች። በያላችሁበት ከኛ ጋር መልካም ቆይታ
ነፃነት ሀብቶም የማህሌት ገብረ ጊዮርጊስን ሙዚቃ በዚህ ሁኔታ አቀረበችልን። ዳኞችስ ምን ተሰማቸው? ነፃነት እንኳን ሰላም መጣሽ እያልኩኝ ለምንድን ነው ይህን ሙዚቃ የመረጥሽው? ወደሽው ነው ከኔ ጋር ይሄዳል ብለሽ አስበሽው ነው ሙዚቃውን የመረጥሽው? ምርጫሽ ከኔ ጋር ይሄዳል ብዬ አስቤ ነው። አማከርሽ ሙዚቀኞችን? አዎ። እሺ እኔ እኮ የሰው ፐርፎርማንስ እያደገ ነው እንጂ እንዴት እያደገ ቁልቁል ይሄዳል? ሙዚቃ ማለት አንዳንዴ ንግግርም እንደ ሙዚቃ ሪትም ውስጥ ገብተን ስናወራ ሙዚቃ ሊሆን ይችላል። አቦ ባረፈያ ይሄም ሙዚቃ ሊሆን ይችላል። ይሄም ሙዚቃ ሊሆን ይችላል። ገብቶሻላ? ኤክስትሪምሊ ኦቨር ሃይ ፒች ወጥቶ መስፈን ሙዚቀኛ አያስብልም። ሁላችሁም ሙዚቀኞች የምትወዳደሩት አንዳንድ ሙዚቀኞች ሲወዳደሩ ሃይ ፒች ኦቨር ሃይ ፒች መውጣት ልክ እንደ ትልቅ ፐርፎርማንስ አድርጎ የማስቡ ሙዚቀኞች ሊኖሩ ይችላሉ። ትልቅ ፐርፎርማንስ አይደለም ሃይ ፒች ኦቨር መውጣት። ሊሚቴሽን ያስፈልጋል። ሃይ ፒች ሲሰሪ በጣም ሊሚት አድርጋሽ መስራት አለብሽ። በጣም ኤግዛጁሬት ሆነ ሃይ ፒች ወጣሽ፣ እዛ ጋ በጣም ችግር አለ። በዚህን ስቴጅ የባለፈውን ኩናማ ሙዚቅ እንደዛ ተጫውተሽ ዛሬ ፒች ስታንሰራትቺ ምናምን በጣም በቃ ቃል ያጥረኛል ለምን። ለዚህ ነጽዬ እኔ ለዛሬ ኮምፕሊትሊ የሙዚቅ ምርጫሽም ሆነ የአዘፋፈን ስልት ምናምን የስቴጅ ፐርፎርማንስ ሳይሆን የሙዚቃ ምርጫሽ ላይ አልተስማማኝም። ነፂ ያለፈውን ኩናማ ከመጫወትሽም በፊትም የነበረው ፐርፎርማንስ ላይ ማስጠንቀቂያ እንደዚሁ ሰተንሽ ነበረ። ኩናምኛውም ያው ለስለስ ያለ ወጥ የሆነ ብዙ ያልወጣ ያልወረደ ባላንስ የሆነ ሙዚቃ ስለሆነ ነው ደስ ብሎንም የተለየም ደግሞ ካልቸራል ነገር ይዘሽም ስለመጣሽ ነው። ያሁኑ ገና ሁለተኛ ስቴጅ ላይ ያለ ወይ አንደኛ ወይ ሁለተኛ ስቴጅ ላይ ያለ ፐርፎርማንስ ነው። በጭራሽ አይሆንም። መውረድም አትችይም። እስቲ እንደው ቢወርድላት ይሻል ይሆን እያለን ብትወርጅም አትችይም፣ ብትወጭም አትችይም። ውይ በጣም ነው ራስሽን ያጋለጥሽው። በጣም አደገኛ እንትን ያደረግሽው። በጣም ከባድ ሙዚቃ ነው የመረጥሽው። እንዴ ማህሌት እኮ በጣም የሚገርም አቅም ያላት ልጅ ነች። እንደ አሁንም ደግሜ እላለሁ እስኪ ሰለቻችሁ ድረስ እኔ እችላለሁ ወይ የምዘፍነውን ሙዚቃ ድምጼ ይሸከመዋል ወይ እኔ ራሴ ኤነርጂ ይችለዋል ወይ ብሎ መጠየቅ በጣም ያስፈልጋል። ስለወደድነው አይደለም፣ ቋንቋውን ስለቻልነው አይደለም፣ አቅም አለን ወይ ብሎ መጠየቅ ያስፈልጋል። እና ለዚህ ዙር የሚመጥን ስራ አይደለም እንዴ? የለሽም እኮ ይሰቀጥጣል። ድምጽሽ ወደ ላይ ስትወጪ ትንሸራተቻለሽ። ፍርሃት ይሁን አለመቻል ይሁን በደንብ አለመለማመድ ይሁን አሁን እዚህ ጋር ከባድ ነው። ቶለሬት የምናደርግበት እንትን አይደለም። እስቲ ለማንኛውም ውጤቱን በኋላ እናያለን። አመሰግናለን። ነፂ መልካም እድል ይሁንልሽ። በውጤት ሰዓት ደግመን እናገኝሻለን። ለአራተኛው ምዕራፍ አራተኛው ዙር የአዲስ ታለንት ሾው የድምጽ ተወዳዳሪዎች የተዘጋጁባቸውን ስራዎች አቅርቦ ጨርሰዋል። በማስከተል ወደ ሰርከስ ተወዳዳሪዎች ነው የምናልፈው። በዚህ ዙር እንግዲህ 3 ተወዳዳሪዎች አሉን። በመጀመሪያ ወደዚህ ወደ መድረክ መጥተው ስራቸውን የሚጋብዙን አፍሪካን ድሪም ሰርከስ ትሩፕ ኤዲሲ 1 ይሆናሉ። ከነሱ ጋር አብረን እየተደመምን እንቆያለን።
የአፍሪካን ድሪም ሰርከስ ትሩፕ ኤዲሲ ዋኖች ነበሩ። እንግዲህ በግል ነው በዚህኛው ዙር ውድድር ያደረገልን። እንዴት አገኛችሁት ዳኞች? እኔ እንግዲህ የተቀላቀለ ስሜት ነው ያለኝ። እንዴት መሰለ ስትመጣ ዘፈኑ የፈጠነ ዘፈን ነው። አንተ ዘፈኑ ጋር ገና ዋናውን አርት ሳትጀምር ከዘፈኑ ጋር ራስህን ለማዋሃድ በምታደርገው ጥረት ብዙ ጉልበትህን እሱ ላይ ጨረስክ እና እኔ አንተ ላይ ትንሽ የድካም ፊሊንግ አይቻለሁኝ። ጭፈራው ላይ እንትን አደረገና ኤነርጂውን ጨረሰ። እሱ የድካም ስሜት የፈጠረበት መስሎኛል። እና ግን አንድ ሁለት ትሪኮች እዛ ላደሩ ላይ አሳይተናል which is እስካሁን ያላየናቸው ቆንጆ ነው። እኔ ግን ምናልባት ከዚህ በፊት ይሄ የላደር ስራ መጀመሪያ ላይ ሲሰራ ተዝም ይለኝ ቴክ የሰጣት አንድ ኮሜንት ነበረች። ልጁ ወደ ላይ ሲወጣ እንደው ቀና ብለህ ብታይን ያላት ነገር ነበረች እና እሷን ነገር ልክ በሁለት እግርህ እንደቆምክ ቀና ብለህ ብታይን ብዙ ነገሩን ይገልልህ ነበረ እና ላይክ የተቀላቀለ ስሜት ነው ያለኝ። እኔ በግሌ ከሌሎች ልጆች ጋር ውጤቱን አንድ ላይ አስተያየተን እንጂ ለዚህ ውድድር ለዚህ ዞር እንዲህ 50-50 አይነት ፊሊንግ ነው ያለኝ። መልካም እድል እመኝልሃለሁ። ይሄ ሙዚቃው የዚህ አሁን አፍሪክ ላይ ያለው የምትሰራበት ሙዚቃ ነው ሾው የምትሰራበት አሁን ፓሪስ የነበረው ማለት ነው። ኦኬ እዛም አይቼዋለሁ። ፓሪስ የነበርኩበት ሾው ላይ ስራ አይቼዋለሁ። ኦፍ ኮርስ ማቴሪያሉ ይለያል። አቀራረቡ ቴክኒካሊ እዛ የነበረው የመድረክ ሁኔታና እዚህ ያለው የመድረክ ሁኔታ በጣም ልዩነት አለው። እዛ አጋዥ የሆኑ ነገሮች ብዙ ነገሮች ስላሉ ማለት ነው። አሁን አሹ ያለውን ነገር ትንሽ እኔ ይጋራለሁ። ለምን አንተ ማለት በጣም ፕሮፌሽናል ነህ፣ በጣም ስኪልፉል ነህ፣ ላደር ላይ በጣም ግንባር ቀደም ከሚባሉ አርቲስቶች አንዱ ነህ። ግን እኔ እንደ ዝግጅት የዝግጅት ማነስ ያለ ይመስለኛል። እንዳያችሁት ሌላው ቡድን ምን ያህል ተዘጋጅቶ እንደመጣ ምን ያህል ለዚህ ነገር ትኩረት ሰጥቶ እንደመጣ ምናምን ያሳያል። ሌላው ቡድን ላይ ማለት ነው። እንደዚህ አይነት ነገር ሪስክ አለው ውድድር ላይ የሌላው ድንገት ሌላው ተዘጋጅቶ የመጣበትን ደረጃ ሳንተን ሳትል ስትቀር በጣም ሪስክ አለው። ዞሮ ዞሮ ውጤቱን በኋላ ላይ እናየዋለን ማለት ነው። ጉድ ላክ ቴንክ ዩ። እናመሰግናለን። መልካም እድል እንዲሆንልህ እመኛለሁ። አዲስ ታለንት ሾው በተለይም ደግሞ በልዩነት የመጣበትን የሰርከስ ውድድር ነው በመከታተል ላይ የምትገኙት። በማስከተል ስራቸውን የሚያቀርቡልን ደግሞ ከሸገር ሰርከስ ቪክትሪ ስትራፖች ናቸው። እንከታተላቸው።
ቪክትሪ ስትራፕ ምን ጉድ ናችሁ? ምን አይነት ጥርስ ነው ያላችሁ? እስኪ ዳኞችን አስተያየት እንስማ። በጣም ገራሚ ነው። አንቺን አፋጀሽኝ ብዬሻለሁ። እነኚህ ልጆች አፋጅተሽ ሌላ ስም አወጣውልሽ ማለት ነው። አፋጀሽኝ ብዬ ቅድም እኮ እኔና ሹ እያወራን የሁለቱን ሮማንስ እያየን ያኛው እዛ ገመድ ላይ አፈር ይበላል ማየት አልቻልም። እና በጣም ደስ ይላል። ይዛችሁ የምትመጡት ስቶሪ ሁሌ ይይዛል። ከቴክኒኩ ከስራው ከልፋቱ አንጻር ማነው ከሱ ሁሉ ባሻገር በቃ ታሪክ ይዛችሁ ነው የምትመጡት ሁሌ። ዩ ጋይስ አር ሬዲ። በቃ ደስ የምትሉኝ ዝግጁ ናችሁ፣ ወታደሮች ናችሁ፣ ለምትሰሩት ስራ ታማኝ ናችሁ፣ በደንብ ተዘጋጅታችሁ ነው የምትመጡት። ከነ ስቶሪው ከነ ስራው ክብደት ከነ በቃ ሁሉ ነገር አስተካክላችሁ ነው የምትመጡት እና በጣም ነው ደስ የሚለው በእውነት። እኔ ሁሌ እናንተ ስትመጡ ዛሬ ደግሞ ምን ይዘው ሊመጡ ነው፣ ዛሬ ምን ይዘው ሊመጡ ነው የሚለው ነገር ሁሌ በውስጤ እንዳለ ነው። አላሳፈራችሁኝም። ሁሌ እንደሚያምር ስራ ነው ይዛችሁ የምትመጡት። በጣም አመሰግናለሁ። ቴንክ ዩ። ይሄ ግሩፕ የሰርከስን ጥግ ከፍ አድርጋችሁ ነው የምትሄዱት። ለሌሎችም እያዘናችሁ፣ አንቺ ደግሞ ሁለቱንም ዘረርሽ። እሰይ ደግ አረግሽልኝ። እና በጣም አሪፍ ስራ ነው። ሁሌ አዲስ ነገር ነው ይዛችሁት የምትመጡት። ሁሌ ተዘጋጅታችሁ ነው የምትመጡት። ኦራቡላ ዴበና አንደኛ ዙር ላይ was amazing like ይዟት ስትሽከረከር አሁን እሱን ተራረጋችሁትና እሱንም መሽከርከር አየር ላይ ሰራችሁትና ጥርስ ጨመራችሁና ዙሩን እያከረራችሁት ነው ሁሌ የምትሄዱት። በየጊዜው እየጨመራችሁ የምትሄዱ ሰብስታንስ ያላችሁ በጣም አሪፍ ቲም ናችሁ። ራሱ ኮንፊደንሳችሁ ተጠጋባችሁ ራሱ ያስታውቃል። የሆነ ነገር እንደምትሰሩ ማለት ራሱ ዝም ብላችሁ ስትሽከረከሩም አለ ያ ከምንም አይመጣም። ከዝግጅት ከሰራችሁት ነው የሚመጣው። እንደው በቃ ካልኩኝ እንደዚህ እንደዛሬው ላይ እናታችሁ ሁለት አታርጉብን። ከናንተ ውስጥ ምንም ሚስ ማድረግ እኔ አልፈልግም። ለምሳሌ ኦፍ ኮርስ ተቀርጾ ሳይው መጀመሪያኛውን አይና አጠንጠኝ ደግሞ የኛውን ላይ ይችላልው። ግን እዚህ ጋር እንደ ፐርፎርማንስ የትኛው ላይ አንተ ላይ ሌላ ታምር እየሰራ ነው። አንተ ላይ እዚህ ጋር ስመጣ እዚህ ጋር ሌላ ነገር እየተሰራ ነውና ዋን አክት አድርጉት ላይክ ምክንያቱም we don't want to miss you ሚስ የሚደረግ ነገር ምንም ነገር እናንተ ውስጥ እንዲኖር አልፈልግም ለማለት ነው። ተባረክ። ቴንክ ዩ። ያው እንዴት ናችሁ ግን? መጀመሪያ ሰላም ነው? ያምራል። ባይ ዘ ወይ አሁን የመጡት ጣሊያን በጣም ትልቅ የሮማ ጳጳሱ ፖፕ ፍራንሲስ እሱ ባለበት በጣም አሪፍ ሾው እንደነበራችሁ ምናምን እያየው እየተከታተልኩኝ ነበረ። በጣም ሰክሰስፉል ነበረ ምናምንና በጣም ድንቅ ነው። እኔ የሚገርመኝ በቃ ዝግጅታችሁ ነው። የቱ እንግዲህ እዛ ሄዳችሁ ሰርታችሁ ቱር ሰርታችሁ መታችሁ ምን ያህል ለጉዳዩ ትኩረት እንዴት እንደምትሰጡ ለሌላውም ሰው በቃ ትምህርት ነው በእውነት። በየቀኑ አዲስ ዲፊካልቲውን የምትጨምሯት ጣል ጣል የምታረጓት እዚህ ጋር ሲምፕል ነገር የሆነች አንዲት ወንበር አስገባችሁ ሲምፕል ስትራክቸር ምን ያህል በቃ እንደ ስፓይሲ ሆና የሆነ ነገር ይዛ ትሄዳለች። የሆነች መስመር አላት ላይ እና በጣም ነው ሪሊ የሚደንቀኝና በጣም ነው ማደንቃችሁ። አሁን እንደ ሁሉም አንስተዋታል፣ ግን ቀላል ጉዳይ አይደለችም። ሁለት ነገር ላይ ሌላ በጣም የሚገርም ትሪክ፣ እዚህ ጋር ደግሞ በጣም ኢምፖርታንት ፓርቱ ሁለቱም አንድ ላይ ቀረበና የቱ ጋር አንዱ አንዱን በሚያግዝ መልኩ አንድ ፒክቸር ሆኖ ነው መቅረብ ያለበት። ገብቶሻል? ሁለት ነገር እዛ ጋር ሲሆን ወይ ኦቨርላፕ ያደርጋል። እንደዚህ አይነት አቀራረቦች ብዙ ጊዜ ወይ ኦቨርላፕ ያደርግና ድግግሞሽ ይሆናል። አለስ ደግሞ አንዱን ትይዘውና አንዱን ይታጣል። ስለዚህ ሁለቱም ትክክል አይደለም፣ አይመጣም። መሆን ያለበት አንዱ አንዱን በሚደግፍ መልኩ ስቶሪው ላይ በሚደግፍ መልኩ ማምጣቱ ጥሩ ነው ብዬ አስባለሁ። ወንበሯ በጣም ቆንጆ ናት። ታድጋለችም ብዬ አስቤ ነበር። ትንሽ የቢት ኮሜዲ ስለሆነች የሚያስቅ ፓርት አላትና ትንሽ እሷንም ጨመር ምናምን ብትደረግ በጣም ፈኒ ሲሪየስ ከሆነው ደግሞ ስቀን ደግሞ ወደ እንደዛ አይነት ስሜት ይዘው ይመጣ ነበር። በተረፈ ሁልጊዜ እንዳማረባችሁ ሁልጊዜ የሚገርም ስራ እንደሰራችሁ ነው። እኔ በጣም ፋይናል ላይ ከምጠብቃቸው ቲም አንዱ ነውና ቴንክ ዩ ነው የምለው። ሌላ ምንም ነገር የምለው ነገር የለም። ቴንክ ዩ በጣም
ዳኞቻችን እጅግ እናመሰግናለን። ቪክትሪ ስትራፕ መልካም እድል እንዲሆንላችሁ እንመኛለን። እኔ በህይወቴ በግሌ 115 ኪሎ የሰው ልጅ ጥርስ ይሸከማል ሲባል ገና ዛሬ ነው ያየሁት። የሰርከስ ተወዳዳሪዎቻችን አሁንም ያስደነቁን ይቀጥላሉ። የዚህ የምዕራፍ 4ኛ ዙር የመጨረሻ ተወዳዳሪ የሚሆኑት ሰርከስ አዲስ አፍሪካ ይሆናሉ። እነሱስ ምን ስራ አቅርበው ያስደንቁናል የሚለውን እንከታተል።
አንዳንድ ስሜቶችን ለመግለጽ ቃላቶች ጉልበት ያጥራቸዋልና እኔ ምንም ማለት አልቻልኩም። የመጀመሪያ የተሰማኝ ስሜት ለምን አመንሽው ነው። እውነት ጥሏታል። የምር ነው የፈራሁት። ላስት ታይም ወድቃለች እዛ ጋ አይደል ሲሽከረከር። ከዛ ቀጥሎ የገባኝ ፎርጊቭነስ ነው። የእውነቴን ነው የምላችሁ። ፎርጊቭነስ ማለት ምናልባት ዋንስ የሰራ ነው ሚስቴክ እንዴት እንደሚሻሻል እንደገና አድጎ ማለት ይሄን ማየት እኔ አይ ካንት ፊሊንግ ራሱ በቃ የመጣችሁበት መንገድ መሬት ለመሬት ወድቀሽ ደህና ነሽ ብዬሻለሁ። ገና ስትጀምሪ የዛሬ 2 ወር የወደቅሽው ስቲል ፊሊንጉ አለኝ የወደቅሽው ማለት ነው። ማየት አልቻልኩም፣ ግን ማየት አለብኝ እንጂ አይ ዊሽ እኔ ጥዬ በወጣ ነበር የምመርጠው። ለምን አይ ዶንት ትረስት ሂም፣ ግን ዩ ትረስት ሂም። አምነሽዋል። እኔ አላመንኩትም። አምነሹ ደግሞ ላይፍሽን ነው የሰጠሽው። እንደ ባለፈው የመትረፍ እድል የለሽም ካለ ይቅርታና ያየሁት እዚህ ውስጥ እኔ እንጃ ምን ማለት ፐርፎርማንሳችሁ ምናልባት ሪሊ ለሚከታተለው ሰው ለኛ በጣም ኢትለርን ፍቅርን፣ እምነትን፣ አንድነትን፣ ህብረትን ምናምን እያስተማርን ይቅርታን ምናምን ላቭን ትረስታችሁን ነው የማየው። ቦንዳችሁን ነው እዚህ ውስጥ የማየው። ሁለታችሁ ያላችሁን ቦንድ እዛ ላይ ወተሽ ትላንትና ወድቀሽ ዛሬ እርግጠኛ ነሽ እንደማትወድቂ ምናምን እና ዳስ ዋት አይ ፊል። ዙሩን አክራችሁታል። መዓት ነው የሰራሹ። ያንቺ ደግሞ በዛ በአፍሽ የሰራሹ ሌላ ትልቅ ነው። ብቻ ሌሎቹ ጋር አልቅሰንባቸው ትልቅ ናቸው ብለን የመጣናቸውን ኦቨር አርገሹ። የባለፈውን እልህሽን ነው የተወጣሹ። ጀግና ነሽ። ጀግና ናት። የባለፈው መውደቃችሁን እጥፍ አድርጋችሁ ሁላችንንም ተመልካቹንም እኛንም አሸንፋችሁናል። ተባረኩ። ሁሌ ያሸንፉ። ማያይዝሽ እኔ ምንም ቃላት የለኝም። ዞሊ ቲንክ በቃ ማለት አንደኛ ነገር ሰርከስ በቃ ጥበቡ ራሱ በቃ የጥበብን ጥግ እንደሆነ አንዱ ማሳያ ይሄ ነው። ቀደም ማሂ በደንብ ገልጸዋለች እና ከዛ እናንተ እንደውም ለዛ ይደንቃቸዋል እንዲህ ብላችሁ በዚህ ሌቭል ከፍ ብሎ እምነትን፣ ትረስትን፣ መተማመንን፣ ተአምረን በዚህ ልክ ነው ይዛችሁት የመጣችሁትና ቴንኪዩ በጣም ነው የማመሰግነው። ይህን ካልኩኝ አንድ ብቻ ነው ኮሜንት ፏዴ ምነግራችሁ፣ አቀራረብ በጣም ወሳኝ ነው። ትንሽዬ ነገር በሚያምር ዳንስ ሙዚቃ ምናምን ኪሮግራፊ ተዳርጋ ስትቀርብና ይሄ ስትራክቸር ያደረጋችሁ ዲፊካልቲው ነው ተጀምሮ እስኪያልቅ የዲፊካልቲ የሰርከስ የዲፊካልቲ ስትራክቸር ነው ያለው። እዚህ ጋር እሷ ብቻዋን የነበረች ሰዓት ላይ በጣም በቃ ሎሊ በቃ ብቻዋን ናት ምናምን እና ሶ እናንተ አሁን ይሄ ቲም በደንብ እንዲሄድ የዳንስ አብሮ የመቀባባት እሷን ነገር ብትጨምሩበት በቃ ሌላ ተአምር ነው የሚሆነው እና እቺን ብቻ አስተያየት በደንብ ምሳሌ በደንብ ስሩበት። ስትራክቸር አድርጋችሁ የዳንስ የስቶሪውን ነገር የሆነ ነገር አለ አይደለም መጀመሪያ መሀል ላይ የሆነ ነገር አድርጋችሁ እንደዛ ብያያዝ ደግሞ ዲፊካልቲ ብቻ እንዲህ ጭንቅላት ብው የሚያደርግ ዲፊካልቲ ላይ ደግሞ ያ ነገር ሲጨመር በጣም ፐርፎርማንስ ይሆናል እና እቺን ነው የምላችሁ። በተረፈ በጣም ቴንኪዩ። ተክሉ ግን አሁን ትንሽ አይበዛም? እንዲህ የሰሩት ስራ እኮ በጣም እኮ እንደው አሁን ዳንስ ያስቡ መዝናናት ያስቡ ወይስ እዛ ላይ 60 ጊዜ መሽከርከር ታስብ እንዴ? ኧረ መድኃኒዓለምን በቂ ነው፣ ምንም አያስፈልግም እንዴ። በጣም ነርቭ ራሱ መጨነቁ ራሱ ፎከስ ማድረጉ ኮንሰንትሬት ማድረጉ ራሱ ኧረ ተክሉ አይ ቢጨመር ምን ሊሆን እንደሚችል ይውልሲ አረ ቢጨመር አረ እሺ ግን እናንተ ጨምሩ። እኔ ምናልባት ይሄ እኮ አሁን ሆሊውድ ሙቪዎች ላይ ዊዛውት ስታንትማን መስራት ማለት በቃ ኤክላስ ነው።
ለምሳሌ እንደነ ቶም ክሩዝ፣ ጃኪ ቻን እንደዚህ ዓለም የሚያጨበጭብላቸው አይታችኋል። የአሁን ዘመን ሙቪዎች ቪኤፍኤክስ ኢፌክት አላቸው። እንዲህ ስንት ገመድ ተንጠልጥለው ነው። እናንተ ሆሊውድ ብትሆኑ ዩ ጋይስ አር ሌጀንድ። ትልቁ ዓላማችንን ግን ምን መሰላችሁ? ሆሊውድን እንደነሱ መሆን ባንችል መፍጠር መጀመር መቻል አለብን። እናንተ ዩ ጋይስ አር ዘ ቢጊኒንግ። ቴንክ ዩ። እባክሽ ማይን በክብር ጋብዙልን ወደዚህ ወደ መድረክ። ግሩፑን ወክላ እንደገና ብወለድ እነሱ መሆን ነው የምፈልገው። ምንም ሌላ ዊሽ የለኝም። ሁለቱንም ማለት እሷ ያለሱ እሱ ያለሷ ይሄን ማየት አንችልም። ማለት ሁለቱ አንድ ስለሆኑ ነው ይሄን ያየነው። ኮንግራ ግሩፑን ወክዬ ነው የወጣሁት። በዓለም አቀፍ መድረኮች የምናያቸውን እጅግ አስደናቂ እጅግ አስደማሚ ትርኢቶች እዚሁ በሀገራችን ልጆች ይሄንን እንድናይ እድል ስለሰጡን እኛም እናመሰግናቸዋለን በጣም። አዲስ ሚዲያ ኔትወርክ አዲስ ታለንት ሾውም እንግዲህ በሀገር ውስጥ ያሉ ባለሙያዎችን እንደዚህ አይነት ጀማሪ እንዲሁም ደግሞ በርካታ ልምድ ያላቸው በዓለም አቀፍ መድረኮች የሀገራችንን ስም እያስጠሩ የሚገኙ ሙያተኞችን ህዝብ እንዲያውቃቸው እንዲሁም ደግሞ ባላቸው ላይ እውቅና እንዲሰጣቸው ስላመቻቸ እናመሰግናለን በጣም። አስደናቂ ተወዳዳሪዎችን ነው በዚህ ዙሪያ ያየነው። አራተኛው ምዕራፍ አራተኛው ዙር እንደመሆኑ መጠን ከባድ ምድብ የሞት ምድብ ልንለው እንችላለን። በጣም አስደናቂ ነበር። በቀጣይ ደግሞ የትወና ተወዳዳሪዎችን ይዘን የምንመለስ ይሆናል። ከምትወዱት ከአዲስ ታለንት ጋር መልካም ቆይታ ይሁንላችሁ። አዲስ ታለንት ሾው ምዕራፍ አራተኛው ዙር ውድድር እንደቀጠለ ነው። አሁን ደግሞ የትወና ሰዓታችን ላይ ነው የምንገኘው። የዚህ ዙር ተወዳዳሪዎች እንግዲህ በግልና በቡድን 3 ተወዳዳሪዎች አሉን። አቤል አሸናፊ፣ የአብስራ ድባቤና ጦቢያ የኪነ ጥበብ ቡድን ዋካችሁ ወደ መድረክ። እንኳን ደህና መጣችሁ። አንድ በጣም ቆንጆ ነው የተሰራ፣ አንድ ደግሞ ጭራሽ ያልተሰራ 2 ስቶሪ አለ። እሱ ነው ለእናንተ የምሰጣችሁ። በጣም ለተሰራው እግዚአብሔር ይርዳችሁ ላለሁ፣ በጣም ላልተሰራው ደግሞ እድለኛ ከሆናችሁ ጥሩ ታሳዩናላችሁ ብዬ አምናለሁ። ለእናንተ የምንሰጠው በጣም የምትወዱት ሰው ገነት ወይም ገሃነም ገብቷል፣ የት እንዳለ አታውቁ። ሁለቱም በር ላይ ሄዳችሁ ካላስገባችሁኝ እያላችሁ ትለምናላችሁ። አንዴ ሰው ትሆናላችሁ፣ አንዴ መልአክ ትሆናላችሁ፣ አንዴ ሰይጣን ትሆናላችሁ። 3 ካራክተር ነው የሚሰጣችሁ። ስለዚህ ይህንን ነው የምትሰሩት። የሶስታችሁ ቡድን የሁለታችሁ ቡድን አንተ ገዳይ ነህ፣ አንተ ገዳይ ወንድምህን የምታድን ነህ። ወንድምህ መኪና ገጭቷል፣ ሰው ገሏል። ወንድምህ በህይወት እስር ቤት ባይገባ አንተንም ቤት ያለችዋንም ትንሽ እህት ያስተዳድራል። አንተ ግን እስር ቤት ወንድምህ ቢገባ ራስህንም ትንሿ እህትንም አታስተዳድርም። ስለዚህ ወንድምህን አሳምነህ እኔ ነኝ መኪናውን የገጨሁት ብለህ ትራፊክ ከመምጣቱ በፊት ቁልፉን ተቀብለ ራስህን ወደ እስር ቤት መላክ ነው። ይህን ሲቹዌሽን ነው የምትሰሩት። ተወዳዳሪዎች መልካም እድል ይሁንላችሁ። እንግዲህ በቀጣይ በተናጠል ስራዎቻቸውን የሚያቀርቡልን ይሆናል ካፍታ የማሰቢያ ጊዜ በኋላ። ምንድን ያደረኩት ቸርነት? እስኪ ንካት። በየት ትኖራለች? ወይኔ ህፃናት እኮ ናት። እኔን ማመን አልችልም። አሬ ሰው አለ። ወይኔ ትንፋሹ ያለ አይመስለኝም። ምን ማለት ነው? ሆስፒታል እንውሰዳት በእናትህ። ምኗን ነው የመታት?
አሁን ምንድነው ማድረግ ያለብን? ጋዴ ሽት ተረጋጋ። አንተ ደግሞ በእናትህ እንደዚህ አይደለም መሆን ያለብን። ሞታለች እኮ አትጩህ። አይደለም አንተ ሰው ይሰማናል። በእናትህ ሞታለች። አምላክ አንተ ምን ሆነህ ነው? በእናትህ ሰው ይሰማናል። አይደለም በእናትህ በል በቃ መፍትሄ ህይወት ደም እኮ ነው እጄ ላይ ያለው። በቃ ዝም በል በቃ ዝም በል። ችግር የለም መፍትሄ እንፈልጋለን። ስማኝ በእናትህ መፍትሄ። ምን አይነት መፍትሄ? ምንድን ነው መፍትሄው? አባታችን ነው የምናደርገው። ደም እኮ ነው እጄ ላይ ያለው። አልገባህም? በቃ ስማኝ እኔ እጄን እሰጣለሁ። ምንድን ነው የምታወራው? ማይመስል ነገር አትናገር እንዴ። በቃ ስማኝ በእናትህ። እኔ አንድ እየነደውት ያለሁት በቃ እኔ እጄን እሰጣለሁ። አንተ ለቤተሰባችን ታስፈልጋለህ። እንዲህ አይነት ነገር አይሰራም። ለሚጣ ታስፈልጋታለህ። ስማኝ በእናትህ ስማኝ። እንዴ መንፈሷ እንዴት ያደርገኛል? ይሄን እንዴት ነው የምትፈርድብኝ? ቅጣቴንማ እኔ ራሴ ነኝ መቀበል ያለብኝ። ለሚጣ አንተ አለላት አንዴ። ስማኝ እኔ የለሁላትም። እኔ ምን አደርግላታለሁ? እንዴት ነው የማታደርገው? እኔ ነፈስ ነኝ። በቃ እንደምትሄኝ ነኝ። በቃ ስራ አልሰራ ምን አልል። በቃ እኔ ምንም አላስፈልግም። እኔ እሰጣለሁ እጄን። ይኸውልህ በቃ ምንም እንዳትከራከረኝ። ዝም በለኝ በቃ ዝም በለኝ። በእናትህ ስለምን ይሄንን እኔ አልቀበልህም። እኔም አልቀበልህም። ተወኝ በእናትህ አንተ ቸሬ እየሰማኝ ነዋ። ዝም በል በቃ ዝም በል። ምንድን ነው የምትለኝ? ዝም በል በቃ እኔ እጄን እሰጣለሁ። እንዴት እጄን እሰጣለሁ? በቃ አንተ ለሚጣ ታስፈልጋታለህ፣ ለቤተሰባችን ታስፈልጋለህ። በቃ አትነጫነጭብኝ። በቃ በእናትህ ዝም ብለህ በቃ ሂድ። እኔ እጄን እሰጣለሁ። ከዚህ አካባቢ ጠፋ ሂድ በቃ አልኩህ። አንተ ሂድ በቃ አንተ በእናትህ ወይኔ ሚኪ ውሸትህን ነው በለኝ። እስማኤል ኧረ ህፃናት ሚኪ ና እንጂ። ለምንድን ነው እዛ ጋር የምትቆመው? ና እንጂ። ቆይ ልንካት ወይኔ ጉዴ ፈላ። ሞታለች። ወይኔ ጉዴ ፈላ። ወይኔ ህይወቴ ተበላሸ። ወይኔ ምንድን ነው የምናደርገው? በማርያም ሚኪ መፍትሄ ስጠኝ። ልጅ እኮ ነው የገደልነው። እሺ ስማኝ፣ ቆይ ተረጋጋ፣ ዝም በል። ይኸውልህ አሁን ምንም ብቻ አድምጠኝ፣ ምንም ብቻ አንተ ትሄዳለህ። ይኸውልህ ልጅቷን እኔ ነኝ የገጨኋት። ምንድን ነው የምታወራው? ስማኝ አሁን ይኸውልህ ስማኝ፣ ዝም በል እንዳትጮህ። ይኸውልህ አሁን ሰዎች የሉም እያየሁ ነው አካባቢውን። አንተ ሂድ፣ እኔ ነኝ የገጨሁት። እኔ ኃላፊነቱን ወስዳለሁ። እቤት ያለችውን ሰላም ለማን ትተህ ነው ታዲያ እስር ቤት የምትገባው? እኮ እስር ቤት አንተ የምትገባው እንዴት ሆነ ነው? እኔ ምን ስራ አለኝ? በምን ላስተዳድር ነው አንተንም እሷንም? አልሰማህም? እኔ ነኝ የገጨኋት። አልሰማህም? ስንጫጫ ሰው እንዳይመጣ አንተ ልጅ ሰውኝ። እኔ ነኝ የምታሰረው። ይሄንን እኔ መፍትሄ አምጣ ነው ያልኩህ። አንተ ታሰር አላልኩህ? መፍትሄ ስጠኝ። መታሰርም ካለብኝ እኔ ነኝ የምታሰር። ስማኝ እባክህ፣ ስማኝ። ተረጋጋ። እኔ ነኝ የገጨኋት። ለሰላም አንተ ታስፈልጋታለህ። ስራ የለኝ ምን የለኝ። እስር ቤት መጥቼ አንተን በምን ጠይቃለሁ? ትምህርቷን እንድጨርሳት በምን አደርጋለሁ? እሺ በለኝ። አንተ ይጥፋ፣ እኔ የሚወጣውን እወጣለሁ። ምንም ሰው ሳይመጣ
እባክህ እሺ በለኝ። በቃ ሂድ ሂድ። እሺ በለኝ ሂድ። አስተያየት ስለሆነ ከካራክተር መውጣት ይቻላል። የአብስራ ድባቤና አቤል አሸናፊ በዳኞች የተሰጣቸውን ስራ ይህን በመሰለ ሁኔታ ጋብዘውናል። ዳኞች ምን ይላሉ? እስኪ አሼ። እኔ እንግዲህ ይሄ ፈርስት ኢምፕሬሽን ላስትስ ፎሬቨር ይባላል። አስታውስሃለሁ አንተን ያኔ መጀመሪያ ታለንት ሾው ሲጀምር የነበረ ፐርፎርማንስ በጣም ቤስት ነበረ። ከዛ በኋላ ሁለተኛውም ላይ 3 አምናት ሃፒ። አሁን ራሱ እዚኛው ላይ ስትገባ የመጀመሪያው ላይ ጥሩ አልነበርክም። እንደው እንደ እንትን ከተወሰደ ልክ ወይኔ ጉዶንኩኝ ብለህ ምናምን መሬት ስትነካ እሱ ሰዓት ላይ ቆንጆ ነበረ። የመጀመሪያው ሾው ሁለታችሁም ቦዲ ብሎኪንግ በጣም ነበራችሁ። በቃ በጣም ተጨንቃችሁ ጭንቅላታችሁ ውስጥ የሆነ ነገር ስታክ አድርጓል። ቦዲያችሁ በጣም ሲተናነቃችሁ ነበር። ጥሩ አልነበረም። ማለበለው እንደሚያንተ ስምን በዚህ ጋር ያለ የአብስራ ደግሞ የሆነ ሰዓት ላይ እሱን የሆነ ስትጫነው ምናምን አንተም ጥሩ መታሃል እንጂ የመጀመሪያው ሾው ቶታሊ በቃ ቦዲ ብሎኪንግ የታየበት ነበር። በዛ የመጀመሪያ ሾው ላይ ግን የሆነች የሚወጡ ፖይንቶች ነበሩ። የሆነች ፖይንት ሰዓት ላይ ደቂቃ ላይ ይሄ ጭንቅላታችሁ ውስጥ የሚይዛችሁ ነገር ያለፋችሁ ጥሩ ነገር አሳይታችኋል። ነገር ግን ሁለተኛው ሾው ሲመጣ ሁለተኛው ቤስት ነው። በቃ በተለይ ይኸውልህ ወንድምህን ለማዳን ያደረክበት ነገር እውነተኛ ማንነትህን ያሳየው። በቃ ፐርፌክት ነው። በጣም ደስ ይላል ይመስላል። ዩሲ ስንት ሰዓት ነው ሰዎች እንዳይመጡ ተንበርክከህ ምናምን ያሳየው ነገር በጣም ደስ ይላል። ይሄ this is ያንተ እውነተኛው በቃ እንትንህ ነው፣ መለኪያው ነው። አንተም እንደዛው ያሳያችሁት ነገር የሁለታችሁ ሁለተኛው ሲል ላይ ከተወሰነ ዳያሎግ በኋላ በጣም ቤስት ነው። ግን አሁንም ምንድነው ምናልባት ማሂ በኋላ ላይ በደም ታብራራዋለች ወደ ኢማጂኔሽን። ይሄ ኢማጂኔሽን የሚባለው ነገር ያመናችሁትን ነገር ማሳየት የሚባለው ነገር ላይ በጣም ደጋግማችሁ ቤት መስራት መቻል አለባችሁ። የተለያየ ገጸ ባህሪ ሽፍት እያደረጋችሁ አስኢፍ እዚህ ጋር ተመልካች እንደሌለ ረስታችሁ እዛኛው ነገር ውስጥ መግባት ቶሎ ሽፍት የማድረግ ካፓሲቲ በጣም ያስፈልጋችኋል። ተዋናይ ያልመሆኑ ትፈልጉት እሱ ነው በቃ ዘ ኤንድ ኦፍ ዘ ዴይ። እና ሁለተኛዋ በጣም ሰው አንደኛ ነች። ይቅናችሁ። በቃ ለእኔ መካከለኛ እንትን እይታ ነው ያለኝ። የመጀመሪያው ሁልጊዜ አሁን ያየሁት ነገር ምንድን ነው የመጀመሪያው ላይ ስቶሪውን የክላይማክስ ነገሯን ስትራክቸሮቹን ምናምን እስኪገባችሁ ድረስ እንደ ፕራክቲስ ማድረጊያ ናት። ሁለተኛ ላይ ኦልዌይስ ስዊች ስታደርጉ ላይክ ስትራክቸሩን የሆነ ነገር ታውቁታላችሁ። ፍሬሙን የቱጋ ኢሞሽን የቱጋ ምናምን ፊል ስለምታደርጉት ሁልጊዜ ሰከንድ ፐርፎርማንስ ላይ የሆነ ሪል ማንነታችሁ ይወጣልና እሱን ነው ያየሁት። አሺዬ አንስቷት እንትን የተዋት ነገር ላይ ለመጨመር ነው ኢማጂኔሽን። ልጅቷን እዛ ጋር ስታነሷት እያየዋት ነበር። ልጅቷ ናት ምናምን እያልኩ ነበር። አነሳሳችሁ ስሞል ዲቴልስ ቅድም በጣም ብዙ ጊዜ ማሄ ደጋግማ ያለ ኢማጂኔሽን በጣም በቃ ልጅቷ የሞተች ልጅ ምናምን በዛ መልኩ የሆነ እንትን ነገር ስክሪፕቶ የሆነ ነገር የተነሳ ነው የሚመስለው። ገብቷችኋል አይደል? ዲቴል ነው ግን በጣም ደግሞ ኢምፖርታንት ነው። እና እንደዚህ አይነት ነገሮችን ሲምፕሊ ፕራክቲስ ማድረግ ይቻላል። ገብቷችኋል አይደል? ኢማጂኔሽን ማለት ደጋግሞ በአንድ ነገር ላይ ትኩረት በማድረግ ያንን ነገር ኢምፕሮቫይዝ የማድረግ ከዛ ጋር ስሜታችንን የማጋባት የማገናኘት ጉዳይ ነው። እና ሲምፕሊ ይኸውና እኮ ይሄ ዱላ በቃ ሁልጊዜ ቁጭ ስንል ዱላ እጄ ላይ እንዳለ ካሰብኩ እንደ አክተር ሁልጊዜ እንደዚህ ይላል። እሱን አዙረው ስለት አዞረዋለሁ እጅ ላይ ሲምፕሊ ቁጭ ብላችሁ ገብቷችኋል? ዱላ ማሽከርከር እንደዚህ ቀለል ካሉ ነገር ጀምሮ ያ ነገር ሪሊ ከስሜታችን ጋር እየተጋባ ዲቨሎፕ እያደረግነው እንሄዳለን። የኢማጂኔሽን አቅማችንን እንትን ይለዋል። ገብቷችኋል? ዝም ብለህ ዱላ ያዝ ብለህ እስቲ ያዘው እንደዚህ በሁለት እጅ አንድ ዱላ ያዝ፣ በሁለት እጅ ያዝከው ልበልህ። አረ እንደዚህ ቆሞ አዙሮ እስቲ አይ አዙራ ያዘው እንደሱ ነው የምትይዘው። ይሄኛው ስጄ ያየው አይደል? ዚት ቀላል ትመስላለች ግን በጣም ቴክኒካል ነውና እንደዚህ አይነት ሲምፕል የሆኑ ፕራክቲሶች ብቻ ጊዜው ደግሞ በጣም ቀላል ነው። ዩቲዩብ አለ ምናምን ኢማጂኔሽን እንዴት ነው ምናምን
እንደዛ አድርጋችሁ በጣም እንትን ብትሉ እንትናችሁን ፐርፎርማንሳችሁን በጣም ያሳድገዋል ማለት ነው። ቴንኪዩ። ጥሩ ነው የሰራችሁት። የመጀመሪያው የጓደኞቼን ሀሳብ ሼር አደርጋለሁ። የመጀመሪያው ላይ ኢቭን ያብስራ ጥሩ ነበር ካንተ እንደውም የመጀመሪያው ላይ ግን ምን ማለት አልቻልክም፣ ኃላፊነት መውሰድ አልቻልክም። እሱ የሚጫጫውን ጩኸት ማብረድ አልቻልክም። አይተዋል እሱ ሲያበርድህ ሂሚኒት እርግጠኛ ነው አይሆንም አሁን ሂድ ሲል ኦርደር ያደረገበት ኢንቶኔሽኑ ድምፁ እርግጠኛነቱ እርግጥ ነው። በቃ ሂድ አንተ ንዝንዝ አይደለም ያደረገው ሂድ። ይሄ አርቲኩሌሽን ሪዞኔሽን ሰብቴክስት የምንለው ነገር የሚያመጣው ነገር አለ። ከልባችን የሆነ ነገር የሆነ ሰፈር ውስጥ አይታል የሆነ ትንሽዬ ልጅ ምናምን ነው የሰፈሩ ዋና ጉልቤ ለምን እገላለሁ ካለ ይገላል። እገላለሁ ያለው እኮ በቃሉ ነው። ግን ሲልህ እንዴት ነው የሚልህ? ሂሚኒት ላፉ አይደለም እሱ ባካመሉ ነው ቶ የሚባል ልጅ አይደለም። ካለ ምን ይላል? ያረጋል። ላያረግም እኮ ይችላል። ግን ሲለው ከምኑ ነው የሚለው? ዊዞል ኢነርጂ ነው የሚለው። ዳት ሰብቴክስት የምንለው ሞቲቭ ዲዛየር የምንለው ነገር አቤል ላይ ነበር። ሂድ ሲልህ እርግጠኛ ደቂቃ እንድትቆይ ዳሷ የሄድከው ያልተነጫነችከው የታዘዝከው የሱ ሂድ አባባል ልክ ስለሆነ ነው። ለምንድነው አንተ ሂድ ብለኸው እሱ ያልሄደው? ገብቷላ? እርግጠኛነት። እኔ እንደውም እምቢ ሲልህ ብታፍነው እያልኩ እያሰብኩ ነበር። በቦክስ ብለህ ጥለው አፉን አፍነ እጁን አስረ አንዳንድ ሰዎች እምቢ ይሉናል። ያ ታይም ማለፍ አለበት አይደል? ሶ ኃይል ሁሉ እንጠቀማለን። አገኘኛል። ለምን እርግጠኛ ከሆንክ አንተ ዳት ማች ፖሊሶቹ ሳይመጡ ምን ማድረግ ነው ያለብህ? እሱን መደበቅ ነው ያለብህ። ተግባባናል? ተረፈ አሏቸው የኢማጂኔሽን በጣም ልጅቷንማ መጨረሻ ላይ ረጋገጣችኋት፣ ጨፈራችሁባት ምናምን መኪናይቱ ጋር እንዳላናቀም ምናምን። በተለይ ቴክኒካል ኢማጂኔሽን ዜሮ ነበራችሁ። ምንም ልናገኝ አንችልም። ጥሩ ነገራችሁ ኮንሰንትሬት አድርጋችሁ እዛው ናችሁ። ዲዳክቲክ ሞኖተነስ የሆኑ ነገሮች ትንሽ ትንሽ ነበሩ። ግን በዚች ቅጽበት ለተሰጣችሁ ደብል ካራክተር ግን በጣም ቆንጆ ነገር አይቻለሁ። ቴንኪዩ። እናመሰግናለን። አቤልና ያብስራ መልካም እድል እንዲሆንላችሁ እንመኛለን። እንግዲህ ተወዳዳሪዎች በዳኞች የተሰጣቸውን መነሻ ሀሳብ ምክንያት በማድረግ ድንገት የፈጠራቸውን እያቀረቡ ይገኛሉ። በቀጣይ ስራቸውን የሚያቀርቡልን ጦቢያ የኪነ ጥበብ ቡድን ይሆናሉ። ከነሱ ጋር መልካም ቆይታ ይሆንልን። እባክሽ ክብርት መላእክት ሆይ ውድ እናቴን እድሜ ልኬን ሳስከፋት ኖሬ ዛሬ ይቅርታ ልጠይቃት ነው የመጣሁት። እሺ። እና አንዴ ገብቼ ይቅርታ ጠይቄ እንድወጣ ፍቀጂልኝ። ገነት ውስጥ ለመግባት ምን ማድረግ እንዳለብህ ታውቃለህ? ምን ማድረግ አለብኝ? ይሄን ሳታውቅ ነው እንደ ገነት ውስጥ ለመግባት የመጣው? አሉ እኮ ብዙ የሰራኋቸው ጥሩ ጥሩ ስራዎች አሉ። እስኪ ከሰራቸው ውስጥ ቢያንስ ትንሹን ንገረኝ። ለምሳሌ ጎዳና ላይ የወደቁትን ህፃናቶች ሰብስቤ አበላለሁ፣ አጠጣለሁ፣ ገላቸውን አጥባለሁ። ከዛም አርፎ ተርፎ ደግሞ ሶሻል ሚዲያ ላይ ለቃለሁ። እሺ። እና በዛ በማገኘው ነገር ይሄ አያስገባም፣ ይሄማ አያስገባም። ግዴታ ሶሻል ሚዲያ ላይ መልቀቅ እኮ የለብህም። ይሄ ጥሩ ስራ እኮ ነው። አዴ ጥሩ ስራ አለ፣ ራስ ነው መያዝ ያለብህ። ሌላ እስኪ ያረከውን ነገር ንገረኝ። ቤተክርስቲያን ሄዳለሁ። እሺ። አለ አይደል? ቤተክርስቲያን ሄጄ አዎ የኔ ብጤዎችን ሳንቲም ሰጣለሁ። ጥሩ ስራ ነው፣ ጥሩ ስራ ነው። የበዓላት ቀን ክብረ በዓል ምናምን ሲኖር ደግሞ ሰብስቤ አበላለሁ። ጎበዝ የዋህ ነህ፣ ጎበዝ ለጋሽ ነህ። ጥሩ ስራ ነው። ስለዚህ ልግባ። ግን ደግሞ ይሄ ገነት አያስገባም። ለምን? ገና ብዙ የሚቀሩ ነገሮች አሉ። እነሱን ካሳካ በኋላ ወደ እኔ እጄን ዘርግቼ በሬን ከፍቼ ነው የምቀበል። ገና እንዴ በሞትስ በመሀል በሞት ሰኔ እናቴን ይቅርታ ሳትጠይቅ በሞትስ? አይ ገና ትያለሽ እንዴ? የት እንዳለች ራሱ አላውቅም። እንዴ አይ አይደለ ጥሩ ስራ እንደማሰራ የሚታወቀው እዚህ ላይ ነው። አይ ምን ፈልገህ? ሴጣንዬ፣ የኔ ጌታ፣ የኔ አባት ክብር ላንተ ይሁን።
መቼም አንተም ቢያትለኝም ደግነ መልካምነ የዋነ ጨዋነ ገርነ ድሮም የፈለጋችሁትን ስታጡ ነው ወደ እኔ የምትመጡት። ኧረ አጥቼ አይደለም ነገሩ እንዴ ደግሞ አጥቼ አይደለም አንተ ጋር ነው የመጣሁት። አሁን ይኸውልህ እናቴ እዚህ ነው ያለችው እና እሷን አስቀይሜያታለሁና ይቅርታ ልጠይቃት ፈልጌ ነው የመጣሁት። ኧረ እባክህ ማለት ለካ ጥሩ ነገር አትወዱ ማለት ላስቀይማት በጣም አናዳኝ ስለነበረ በቃ እኔም ላናድዳት ነው የመጣሁት። እባክህ ትንካ። እሺ ሻነካ እኔ ዝም ብዬ ሰዎችን አልቀበልም። እሺ ምን ማድረግ አለብኝ? መስፈርት መለኪያ አለኝ። ምን ክፉ ነገሮችን ሰርተሃል? ለምሳሌ ጎዳና ላይ ልጆች ሰብስቤ በእነሱ ስም በላሉ፣ በእነሱ ስም ሶሻል ሚዲያ ላይ ለቅቄ እጠቀምበታለሁ። ምን አላት እንጂ እንዴ በሕፃን ስም መነገድ ከዚህ በላይ ምን መጥፎ ነገር አለ? በሐሰትም መስክሬያለሁ። ከዚህ በላይ እሺ ምን መጥፎ ነገር አለ? መጽሐፍ ቅዱስን ይዞ የመማር ያህል ምን መጥፎ ነገር አለ? አንተ በጣም የዋህ ሰው ነህ ልበል? አዎ እናቴን ብቻ አንዴ ገብቼ የዋህ ሰው ደግሞ ወደ ሲኦል አይገባም። እባክህ ምንድን ነው? እባክህ አንድ በጣም ያስቀየምኩት ሰው አለ እና አንድ ጊዜ ብቻ ገብቼ በቃ ይቅርታ ብዬው ብቻ ልውጣ። ያስቀየምኩት ሰው? አዎ ደግ ነገር ጥሩ ነገር እንድንሰራለን የምትፈልገው? አዎ። ስለዚህ ይቅርታ ልበለው? ሳይሞት ለምን ይቅርታ አልጠየቅሽው? ሳይሞትም አልቻልኩም። ሲሞት ነው የገባኝ። ግን እባክህ ገብቼ ይቅርታ ልጠይቀው። አንዴ እኮ ነው የምገባው። እሺ ሁለተኛ ላስቸግረም። ከዛ ጥፋትሽ ከገባሽ ከዛ በኋላ ምን ጥሩ ነገሮችን ሰርተሻል? አረ ብዙ ነገር ሰርቻለሁ። ለምሳሌ ብዙ ነገር ሰርቻለሁ እኮ እንደ ሌሎቹ የተራቡትን አብልቻለሁ፣ የታረዙትን እንደዚህ አድርጌያለሁ አልልም። ግን ደግሞ ከስተት ተምሬያለሁ። እባክህ እንደዚህ ስለሆንሽ አገቢ። እሺ ምን ማድረግ ነው ያለብኝ? ሂጂና ከዚህ በላይ ጥሩ ነገሮችን ስሪ። ለነገሩ ምንም አልሰራሽም። ሂጂና ገቢ። ምን አድርገሻል? እኔም እኮ ረድቻለሁ፣ ግን ደግሞ ረድቻለሁ ማለት ስላልፈለኩ ነው። እባክህ አስገባኝ። መግባታቺ ለምን መሰለሽ? እየዋሸሽኝ። እየዋሸሁ አይደለም። ይኸውልሽ ሞቶ ስለመጣው ብቻ ሳይሆን አጠገብሽ ያሉትን ብዙ ሰዎች አስቀይመሻል። መጀመሪያ ሄደሽ እነሱን ይቅርታ ጠይቀሽ ነኝ። ያኔ እዚህ መግባት እድሉ ይኖርሻል። የኔ ጌታዬ። አቤት። እባክህ አንድ ነገር ልለምንህ። ምንድን ነው? በጣም ማየት የምፈልገው ሰው አለ። እሱም ልክ እንደኔ ክፉ ነበር፣ ግን ደግሞ እኔ አሁን እሱን ይቅርታ መጠየቅ እፈልጋለሁ። እባክህ ይቅርታ እንጠይቀው ፍቀድልኝ። ይቅርታ? አዎ ይቅርታ መጠየቅ ነው የምፈልገው? አዎ። ታዲያ የብቻ እኮ ሰውን ለመግባት ኧረ እኔ ኃጢአቴ ብዙ ነው። ትልቁ እንቅፋት ይዤ ኃጢአቴ ብዙ ነው። እኔ በእውነት ኃጢአቴ ብዙ ነው። ምን አይነት ኃጢአት ሰርተሻል? ቢያንስ አሁን እንኳን ሞቶ የተቀበረውን ሰው በእኔ ምክንያት ነው የሞተው። ሌላ ደግሞ እናቴን አባቴን እድሜ ልካቸውን ሳስጨንቃቸው፣ ሳስለቅሳቸው፣ በጎረቤት ሳሰድባቸው፣ ከዛም አልፎ ተርፎ ደግሞ እህቴ ላይ ስመቀኝ ኖርኩ። በጣም ክፉ ሰው ነኝ። እባክህ ልግባ። በጣም የዋህ ሰው ነሽ። እባክሽ ይህንን ትንሽዬ ነገር ነው ክፋት ብለሽ የምታስቢው? ምን አደረግሽና? ምንም እኮ አላደረግሽም። እባክህ መልአክ ሆይ እባክህን አንድ ነገር ተቸግሬ ነው የመጣሁት። ምንድን ነው የተቸገርከው? የተቸገርኩት ነገር አባቴ በጣም ወደው በጣም
ምን ሰፈሰፍለት እሱም ለኔ የሚኖርልኝ አባት ነበር እና ድንገት እሱን አስደስታለሁ ብዬ ስለፋ ስጥር ቆይቼ ስመለስ ግን በህይወት አልነበረም እና ያው እሱም በጣም ጥሩ ሰው ነበር። እኔም ደግሞ በሱ ነው የወጣሁት እና እሱን ለማየት ፈልጌ ነበር። እሱን ለማየት ጥሩ መሆን ብቻ በቂ አይደለም እንዴ? አባተን ከማስደሰት ውጪ ሌሎቹን ለማስደሰት ምን አድርጋል? ያው አባቴን ለማስደሰት በመንገድ ብዙ ሰዎችን ማስደስቻለሁ። ለምሳሌ አለቃዬ የሥራ አለቃዬን በጣም ነው ያስደሰትኩት። የሰራው ስራ በጣም አስደሳችና ጥሩ ስለነበረ እንደውም ትንሽ የማረግ እድገትም ሰጥቶኛል። የተራቡትን አብልታል፣ የተጠሙትን አጠጥታል። አዎ እንደውም ከዛ ስመለስ ወደ አባቴ እየመጣሁ እያለ አንዲት ሕፃን ልጅ አባ እባክህን ለዳቦ መግዣ የሚሆን 10 ብር ስጠኝ ብላኝ 10 ብር ሰጥቻታለሁ። ይሄ ብቻ በቂ አይደለም እንዴ? እንዴት? ዳቦ እኮ ገዛሁላት ማለት ነው። እየዋሸ ነው እንዴ? አልዋሸሁም። ዋሽተህ እዚህ መግባታችን በጣም ይቅርታ። እንዴ? ኧረ እባክህ ነገርኩ መግባታችንም አሉ። በቃ ማስቆማችሁ you are not creative የኢምፕሮቫይዜሽን ሰው አይደላችሁ። ቦሪንግ ነው። ምናልባት አይታችሁ ከሆነ ከዛ በፊት የነበሩት የሰሩት ልጆች ስቶሪው በጣም አሪፍ ነው፣ የሚያነሱት ሀሳብ በጣም አሪፍ ነው፣ የሚጨቃጨቁበት ኤሌመንት በጣም አሪፍ ነው፣ ኮሚክ ነገር አላቸው ምናምን። ይሄ which is didactic የሆነው ኮመን ሞራል ላይ የምናገኛቸው ይሄ አርቲስቲካል ቫልዩ ብዙ አላየሁትም። ሰው እስቲ ጓደኞቼ የሚሉት መቼም እንደው እናንተ አድቫንቴጅ ነበራችሁ እኮ እነኛኛዎቹ ይሰሩታል። የመጀመሪያው ግሩፕ ይሰራዋል። ያው የሱን አይነት ተመሳሳይ ነገር ነው የሰራችሁት። እንደው ቢያንስ አንደኛው ጋር እንኳን ገብታችሁ አግኝታችሁት ብትወጡና የሆነ ክሬቲቭ ነገር ብታሳዩን አሪፍ ነበረ። ሶስተኛ ዙር ላይ ሲመጣማ በቃ በጣም ስልችት አለ። በቃ ስልችት አለ ሶስተኛው ላይ። አንተ እንደውም የሆነ ሰዓት ላይ አሪፍ ነበር፣ እንትኑ ሁሉ ጠፋብክ። ልጁ አላሰራህም መሰለኝ። ምንም እንደ ሰው መጨቃጨቅ ሁሉ ጀመረና እድል ነበራችሁ በጣም በቃ ለመጫወት የሚያስችል ከነኛ በመነሳት የተለየ ነገር ለመስራት እድል ነበራችሁ። ግን ያው አልተጠቀማችሁበትም። ምናልባት ደግሞ ወይም እዛ ጋር ስለተሰራ ለእናንተም መጥፎ አጋጣሚ ሆኖባችሁ ይሁን። ግን ድጋሚ የተሰራ ነገር መስራት አሪፉ ነገር እዛ ጋር ከዛ ጋር መነሻ ሀሳብ ሁሉ ልታገኙ ትችሉ ነበር። እኔ የተሰማኝ ይሄ ነው። ጸዲ አንቺ ያልሽው ላይ ለመጨመር ነው። እኔ አድቫንቴጅ አገኙ ብዬ ነበረ። ምክንያቱም እዛ ጋር አይታችኋል። you can be creative በጣም ብዙ ዲያሎግ ብዙ ወርድ ለአይምሯችሁ መዘጋጀት ትችላላችሁ። እነዛ ልጆች ምንም ነገር ሳይዘጋጁ በዛን ያህል ክሬቲቭ ሆነው ነው አቅርበውት የነበረው። ገብቷችኋል? እኔ ከእናንተ እንደውም የእሱ አይነት የክሬቲቭ ችግር ይኖራል ብዬ አላሰቡም። ለምን ጊዜው ነበራችሁ ምናምን ብዙ ነገር ነበረ። ሶ ዘ ኦንሊ ቲንግ ምንድን ነው ይህንን ስራ ደግመን እንሰራዋለን ብላችሁ ላታስቡት ትችላላችሁ። ግን አትሊስት ዩ ሃቭ የሆነ ሀሳቡ አለ አይታችሁታል። እና ሶ እኔ እንደውም ቅድም ላይ እነሱ ላይ አንዳንዴ እዚች መድረክ ላይ ስለተነገራቸው አይደለም ለውጥ የሚያመጡት። ዛስዋ ያውን ማሂ ብዙ ጊዜ ጠርታቸው ትሬኒንግ ትሰጣቸዋለች፣ ኮች ታደርጋቸዋለች። ምክንያቱም እዛ ጋር ራሱ ተከታታይነት ያለው ስራ ስለሚጠይቅ ማለት ነው። እኔ አሁን ከመልአኩ ወደ ሰይጣኑ ሲኬድ ቅድምም ነበር ይሄ እንትን ማለት ትራንዚሽኑን አላየሁትም። የስሜት ሽግግሩ አሁን ያንቺ በጣም እኔ ልሰራችሁ እንዲህ ብዬ ገምቼ ነበረ። ከዚህኛው ከመልአኩ በቃ እምቢ ሲልሽ በቃ መሀል ላይ ደግሞ በጣም ኢምፖርታንት እኮ ቦታ እኮ ነው። እዛ ጋር በጣም የሚገርም የትራንዚሽን ነገሮች አርገሽ ከዛን የሆነ ለዛ ደግሞ ወደ ሰይጣኑ ጋር ለመሄድ ወይም ወደ ገሃነም ለመሄድ የሚያንደረድርሽን ምክንያት ከዛ ይዘሽ ወደዛ እንደዚህ አይነት ትራንዚሽኖች ከዛ እንደገና ብሎኪንጋችሁ እዛው ብሎኪንግ ስላችሁ የቦዲ ሳይሆን የእንቅስቃሴ ብሎኪንጋችሁ ልክ አይደለም። እዛው ቁጭ ብላችሁ ይሄ ወግ እንደሚያወጋ ሰው ያዝበለው ነው።
መተህ ከኛ ጋር እንደዚህ እንዴት መሰለህ ምናምን ብለህ መተህ እዚህ ጋር ኢንተራክት አድርገህና ብለህ ሄደህ ምናምን ህይወት መስጠት እንደዚህ አይነት ነገሮች ላይ በጣም ጋፕ ነበረው። በቀጣይ እንደዚህ አይነት ነገሮች አስተካክሉ። ግን ናቹራሊ ማለት ጥሩ ናችሁ። ደስ የሚል ፓርት አይቻለሁ አንቺም ላይ ሶስታችሁም ላይ ደሳስ የሚሉ ነገሮች የሆነ ብልጭ ያደረጋችኋቸው ነገሮች አሉ። እንግዲህ ወደፊት በቀጣይ በተከታታይ እየተሰሩ ምናምን ሲኬድ ለውጥ ይመጣል ብዬ አስባለሁ። በተረፈ ጉድላክ። ምናልባት እናንተ የተሳሳተ መልእክት እንዳታገኙ ነው ፍርሃቴ። እዚህ ጋር ሲወራ እናንተን ከሌሎቹ ጋር ኮምፔር ተደርጋችሁ አይደለም በዚህ ልክ የሚወራው። በራሳችሁ ስራ ስትለኩ ስራው አርኪ አይደለም። ሁላችሁንም ሰብስቤ ስናገር የዚህ የአራተኛው ዙር ውድድር ዋናው ጉዳይ ምን ማለት ነው? አንዳችሁ ምን ማለት ነው? ማጫወት ነው አይደል? አንዳችሁን የአክቲንግ ችሎታችሁ እንዲመጣ ፕሮቮክ ማድረግ፣ ኢሞሽናል ሪያክሽን እንዲኖር ማድረግ ነው አይደል? የቱ ጋር ነው አንዳችሁን ኢሞሽን ፕሮቮክ ያደረጋችሁት? እሱም ብቻ ቦታ አሳዩኝና እኔ ይቅርታ አልጠይቃችሁ። ተራ ዝም ብሎ ዲያሎግ ከመነጋገር ውጭ የትኛው ነው አንዱን አሳምኖ ሪያክት አድርጎ እንዲገባ ፑሽ ያደረገ ኢሞሽን የተጠቀመው? እንዴ ዳቦ በልቻል እኛ እኮ የዲያሎግ ሳቅ አልፈለግንም። ሪአክሽንና አክሽንን ነው ማየት የፈለግነው። ፈተናው እሱ ነው። ለምን ይመስላችኋል ከእናንተ በፊት የገቡት ልጆችን የመጀመሪያውን ጥለን ሁለተኛውን ያሰለፍ ነው? አክሽኑ የልጁ እርግጠኛነት ልጁን እንዲወጣ ማስቻሉ ነው። ከውስጣቸው እያወጡት ያሉት ኢነርጂ ምክንያቱም ቴክን ብለው ነው የሚለኝ ቷ ባረገውስ እንዴ በቃ ሰውነቱ ነው መልስ የሚሰጠኝ። እዚህ ጋር ደህና ቴክ እና አጉል ነገር ብናገሩስ እጁን ሲሰነዝረው ራሱ ምን አይለው ታስባለህ እንዴ? አለን እኮ ሪአክሽንን ነው እዚህ ጋር እያሳየኋቸው ያለው። ትወና ማለትም ጨዋታ ፕሌይ የምንለውም ነገር የሰብቴክስት ጨዋታ ነው፣ የቃላት ጨዋታ አይደለም። ለምሳሌ የምሩን ሲሆን ነው የሚያስቀንኛል። ይኸው ቲክቶክ ላይ ልጆቹን ሰብስቤ እንትን አጽፌ እያስለመንኩኝ እንዲገቡ አድርጌያለሁ። ከዚህ ብሎ በቲክቶክ ሲናደድ ስናይ ምን ሆኗል? ሪአክሽን ሆኗል። በተረፈ ቲክቶክ ላይ ይሄን አድርጌያለሁ ሲል ቲክቶክ ምንድነው ቢለው በቃ ናንሰንስ። ለምን እናንተ ውስጥ ያለው ኢነርጂ ሬ ኦፍ ኢነርጂው ስታንስላቭስኪ ምን ይለዋል? ሬ ኦፍ ኢነርጂ ይለዋል። ሬ ኦፍ ኢነርጂ የምንለው ነገር ላይክ ለምሳሌ አንዳንድ የቤተ ክርስቲያን ምስሎች ላይ አይታችሁ ከሆነ ክራይስት ላይት አለው አይደል? እዚህ ጋር ዳት ላይት ነው አክቲንግ ላይ ሪአክሽንና አክሽንን የሚፈጥርልን። እኛ የማናየው ሬ ኦፍ ኢነርጂ አለን። ያ ኢነርጂ ነው የሚጋባው እርስ በርሳችሁ እናንተ ጋር ከእናንተ ጋር ወደ ኦዲየንስ። በተለይ ቲቪ ሚዲየሙን ምፈራው ለሱ ሬ ኦፍ ኢነርጂ ብዙ ጊዜ ባሪየር ነው። አንዳንዴ ፐርፎርማንስ ላይ ሬ ኦፍ ኢነርጂው በደንብ ደርሷችሁ ሰውነታችሁ ስብርብር ብሎ ፔኑ ተሰምቷችሁ ቲቪ ላይ ስታዩት ያ ፔን አይደርስም። ለምን? ሚዲየሙ የሆነ ብሎክ የሚያደርገው ነገር ስላለ። እኔ እሱን ነው የጠየኳችሁ ያለሁት። ይህንንማ ዲያሎግ ታውቁታላችሁ። አራተኛ ዙር ደርሳችኋል። በዛ ሌቭል በዛ ኢነርጂ ሰይጣን ሆናችሁ እግዚአብሔር ሆናችሁ መግባት የፈለገ ሰው ሆናችሁ ግን አልሰራችሁ። አሁን እኔ የማወራው የእናንተን መተወን ችሎታ ሳይሆን ዛሬ የተሰጣችሁን ፈተና አለመስራታችሁን። እግዚአብሔር ይሁናችሁ። የምትገኙት የትውልድ ድምጽ በሆነው አዲስ ሚዲያ ኔትወርክ አዲስ ቴሌቪዥን እየተላለፈላችሁ የሚገኘውን የአዲስ ታለንት ሾውን በመከታተል ላይ ነው። አብራችሁን ስላላችሁ እጅግ እናመሰግናለን። ቀደም ሲል በሶስቱም ክውን ጥበባት በድምጽ በሰርከስ እንዲሁም ደግሞ በትወና ተወዳዳሪዎች ስራቸውን ሲያቀርቡልን ነበር። ዳኞችም አስተያየት እየሰጡ አብረን ቆይታ እያደረግን ነበር። አሁን ደግሞ አስጨናቂዋ ሰዓት ላይ ደርሰናል። የውጤት ሰዓት ላይ ከቆይታ በኋላ የድምጽ ተወዳዳሪዎችን ውጤት ይዘን እንመለሳለን። የትውልድ ድምጽ የሆነው አዲስ ሚዲያ ኔትወርክ ከአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ጋራ በጋራ በመቀናጀት ወደ እናንተ እያደረሰ የሚገኘውን አዲስ ታለንት ሾውን እየተከታተላችሁ ስለሆነ እጅግ እናመሰግናለን። እዚህ መድረክ ላይ እንግዲህ በሶስቱም ክውን ጥበባት በርካታ ባለተሰጦች ስራቸውን አቅርበዋል። ዳኞችም አስተያየት እየሰጡ እስከዚህ ሰዓት ደርሰናል። እንግዲህ ከዚህ በኋላ የሚቀረን አስጨናቂው ሰዓት ላይ ነው የምንገኘው፣ የውጤት ሰዓት ላይ። ማን ተሰናባች ይሆናል፣ ማንንስ በምዕራፍ 5 እናገኛለን የሚለው እንግዲህ አጓጊና አስጨናቂ ነው። ለውጤት
የድምጽ ተወዳዳሪዎችን ወደዚህ ወደ መድረክ እንጠራለን። እሺ እንዴት ናችሁ? ከቀድሙና ካሁን እንዴት ዋላችሁ? እንዴት ናችሁ? አሴ እንግዲህ ጥሩ ነው የተሰጠህን አስተያየት ተቀብለህ አሪፍ ነገር አሳይተህናል። ፈታ ማለትን አሳይተህናል። ድምጽህም ጥሩ አቅሙን ያሳየህበት ነው። የራስህም የስቴጅ አቀራረብህን በቃ ያ ሻለቃ ባሻ ባህሪህን ላላ አድርገህ ወደ ታች በቃ ወደ ካዴት ሆነሃል። ካዴቶች ገና አይደለ ነቃ አይደለም የሚሉት ጥሩ ሆነሃል፣ ወርደሃል። አሪፍ ነው። የልጅነትህን ኤነርጂ አምጥተኸዋል። ጥሩ ነው። የሚቀጥለው ላይ ግን ያው እንደተነጋገር ነው አዳዲስ ነገሮች የሆነች ፍጥር የምትድር ነገር ቅመሞች ጨምረህ አስደንቀን። ትእዛዙ ያው ልጅነትህ ነው የሚታገልህ፣ ጉርምስናህ ነው የሚታገልህ፣ ሆርሞንህ ነው የሚታገልህ። ትንሽ ኤነርጂ ይቺ አብዮታዊ ኤነርጂህን ትንሽ ሳሳ ማድረግ ነው። ድምጽህ ምንም ጥርጥር የለውም። በደንብ ከሆድ መስፈን የሚለውን በደንብ ነው ገና በልጅነት እድሜህ በደንብ ነው 17 ዓመት አይደል ነው 18 ገባህ 18 እንኳን ደስ አለ 18 ዓመት ልጅ ሆናል እና ጥሩ ነው። ገና እየበሰለ የሚሄድ ድምጽ ነው ያለህ። አሪፍ ነው። ገና ካሁኑ እንዲህ ከሆንክ ትልቅ ተስፋ አለህ። ነፂ ዛሬ ጥሩ አይደለም በቃ ማለት ከኩናማው በፊት የነበረውን ስህተት ነው እንደገና አሁን የደገምሽው እና ጥሩ አይደለም። አሰፋ ወደፊትና ትእዛዙም ወደፊትና እናንተ ሁለታችሁ ለሚቀጥለው ዙር አልፋችኋል። አላጣሽው አካል በልቤ ላይ ቁጭ ብለሽ ጀት ስትበላ ራንጀት ስትበላ የድሃ ነገር ነፂ ለዛሬ እዚህ ጋር ይበቃናል። በጣም እናመሰግናለን። እሺ በጣም አመሰግናለሁ። አዲስ ሚዲያ ኔትወርክም ይሄንን እድል ሰጥቶኝ እዚህ ላይ ለመሳተፍ ስለበቃው በእናንተም ለመዳኘት ስለበቃው እጅግ አድርጌ አመሰግናለሁ። በቂ ዝግጅት አላረኩበትም። ለኔም ታውቆኝ ነበር፣ ግን ያው ከዚህ በላይ መስራት እንደምችል አምናለሁና እስካሁን ለነበረኝ ቆይታ ግን አመሰግናለሁ። በጣም ነው የማመሰግነው ሁላችሁም፣ አዲስ ሚዲያ ኔትወርክም እናንተም አመሰግናለሁ። እናመሰግናለን ጎበዝ። አዲስ ታለንት ሾው ምዕራፍ 4 አራተኛው ዙር ውድድር። ቀደም ሲል የድምጽ ተወዳዳሪዎችን ውጤት ሰምተን ተመልሰናል። እንግዲህ እጅግ ፍክክር የበዛበት ብርቱ ትግል የታየበት የሰርከስ ውድድርን ውጤት የምንሰማበት ሰዓት ላይ ነን። ምንም እንትን የለውም። ሁለታችሁ ሸገር ሰርከስ ወደፊት አፍሪካ አፍሪካ ሁለታችሁ በቃ ምንም በሚመጥን ዝግጅት እጅግ በጣም ምስጋና በሚያስፈልገው ፐርፎርማንስ ወደ ቀጣዩ ዙር አልፋችኋል ማለት ነው። ቴንክ ዩ በጣም እንኳን ደስ አላችሁ። የአፍሪካ ድሪምስ ምንድነው ዛሬ የጠቀመ? ሶስት መሆናችሁ እዛ ቡድን ላይ። ምክንያቱም ከዚህ በኋላ ኦልሬዲ ወደ ፋይናል እየሄድን ስለሆነ እንደዚህ አይነት ችልተኝነት በጣም በቃ በፍጹም አያስሄድም። ተውትና እንኳን ለፐርፎርማንሱ አይደለም ለሚወዳደረውም ሰው ልክ አይደለም፣ ሌላው ለሚያየው ማለት ነው። እና በበቂ ዝግጅት በጥሩ ዝግጅት በቀጣይ እንጠብቃለን። ስለዚህ በጣም እንደዚህ ማዕት ቀይ ተደርድሮ ወደ ቀጣይ ዙር አልፋችኋል። በቀጣይ የትወና ተወዳዳሪዎችን ውጤት ይዘን የምንመለስ ይሆናል። አብራችሁን ስለምትሆኑ እጅግ እናመሰግናለን። ይህንን ድንቅ ውድድር አዲስ ሚዲያ ኔትወርክ፣ አዲስ ቴሌቪዥን ከአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ በጋራ በመቀናጀት ወደ እናንተ እያደረሰው ይገኛል። አብራችሁን ስለምትሆኑ እጅግ እናመሰግናለን።
ያብስራ ልጅነትህ አለ በቃ ምን ብዬ ላስረዳ አለ ግን መስራት በጣም ይጠበቅብሃል። አይምሯችሁ ካልሰራ አይሆንም ልጆቼ። በቃ በእናታችሁ ነገ ንጉስ ልትሆን ነው፣ ነገ እግዚአብሔር ልትሆን ነው፣ ነገ ሰይጣን ልትሆን ነው፣ ነገ አይምሯችሁ አክተር መሆን ከሆነ የምትፈልጉት ከዚህ ውድድር ውጭ ውድድሩን ለፉትና ራሳችሁን አዘጋጁ። ዝም ብሎ ፓይለት መሆን ይቻላል? አይቻልም ማለት በቃ just like that ዝም ብሎ አክተር መሆን አይቻልም። ጸጉር በመነጨረና ምናምን አይደለም ወይ ሙድ በያዘ አይደለም። this profession ራሳችሁን አዘጋጅ ራስን ኢማጂኔሽንህን ከፍ አድርግ። አክቲንግ ተለማመድ መስታወት ፊት አለ ሀቅ ይህን ምል ራፈዝ ላይ ትንሽ ይፈርት ብፈጥር ጥሩ ስለሚሆን አቤል is good actor በጣም በብዙ ነው የመጣው በጣም አሪፍ ነው የመጣው ምናምን ዛሬ ተቀይረ የሰራበት መንገድ በስማ አሜዚንግ ልክ ቀይረ ብለ ሂድ አንተ ይሄ በቃ ትንሽ ወንድሙን ሚያድን ከቨር የሚያደርግ ለሀገር ኃላፊነት ዳት ኢነርጂ ነው ሰውነት ውስጥ ያየሁት it was good keep it up that በቃ ይሄ እርግጠኛነትን ስታው ልብ ሲያምን ሰውነት ልብህን የሚቀበለውን ነገር ጠብቅ። ጋዴን ሽት ተረጋጋ። አንተ ደግሞ በእናትህ እንደዚህ አይደለም መሆን ያለበት። ሞታለች እኮ አትጩህ። ጦቢያ እንደ ግሩፕ ጥሩ ናችሁ፣ የሆነ ቦታ ትደርሳላችሁ ብዬ ማስባችሁ ልጆች ናችሁ። ክሬቲቪቲ ግን ይጎላል። እንደ አንድ ልብ ማሰብ ግን ይጎላል። ወይም ደግሞ አንዳንዴ ብዙ እንሰራና ይደክመናል። አትችሉም ብዬ ማሰብ አልችልም። ግን ውድድር ነው ያዝነው። የኢትዮጵያም ህዝብ ያይናል፣ እኛም እዚህ ቁጭ ብለናል። በጣም እያዘንን ጦቢያን እንሸኛለን። ብዙ ነገር ሰርቻለሁ እኮ ምን እንደሌሎቹ የተራቡትን አብልቻለሁ፣ የታረዙትን እንደዚህ አድርጌያለሁ አልልም። ምን ክፉ ነገሮችን ሰርተሃል? ለምሳሌ ጎዳና ላይ ልጆች ሰብስቤ በእነሱ ስም በላሉ፣ በእነሱ ስም ሶሻል ሚዲያ ላይ ለቅቄ እጠቀምበታለሁ። ምን አላት? ተመልካቾቻችን አብራችሁን ስለነበራችሁ እጅግ እናመሰግናለን። እንግዲህ እንዲያያልን መሰናዷችንን ወደ ማገባደዱ ደርሰናል። ይህ ልዩ ታለንት ሾው በተሰጦ እንዲሁም ደግሞ በተፈጥሮ የሚገኙ ጥበቦች የሚገለጡበት ልዩ መድረክ ነው። ይህንን ድንቅ ውድድር ወደ እናንተ ስናደርስ ቆይተናል እስከዚህ ሰዓት። ይህንን ልዩ ውድድር ስፖንሰር ያደረገልን በክብር የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ነበረ። ፕሮግራሞቹን ወደ እናንተ በማድረስ ምህረት ደምሴና ዮሐንስ አዳነ ከመላው ከካሜራ ጀርባ ካሉ ባለሙያዎች ጋር በመሆን ነው። ሳምንት በሌላ ፕሮግራም በሌላ ከፍታ እንከሰታለን። መልካም ሳምንት።